ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ሉአማ ታክልቲ ነኝ። በቅድሚያም አርዕስተ ዜና። ብስክሌት ለሚያከራዩ 5 የግል ባለሀብቶች የቅድመ እውቅና ፍቃድ ሊሰጥ ነው። የኢትዮ ጅቡቲ ትራንስፖርት ማህበር ከጭነት አስተላላፊ ድርጅቶች ቅሬታ ቀርቦበታል። ሌሎችንም ይዘናል። አብራችሁን ቆዩ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ድርጅታችን ቴምር ሪል ስቴት እስከ 40% የሚደርስ ልዩ የበዓል ቅናሽ በዲፕሎማቶች መንደር ለኢንቨስትመንት ቢሮ ለመኖሪያ ምቹ በሆነው ሳር ቤት ላይ በካሬ 64200 ብር ብቻ ባለ 2 እና ባለ 3 መኝታ አፓርትመንቶችን ይዞሎት መጥቷል። በተጨማሪም ንግዶን ለማዘመን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት በምናስገነባው ሶስተኛውና የመጨረሻው ግራውንድ ፕላስ 5 የንግድ ሞላችሁ ላይ ከ900 ሺህ ብር ቅድመ ክፍያ እንዲሁም ከጠቅላላ ከ3 ሚሊዮን 900 ሺህ ብር ብቻ የሱቅ ባለቤት ይሁኑ። ቴምር ሪል ስቴት። መልካም በዓል። በአዲስ አበባ ከተማ የብስክሌት ኪራይ አገልግሎት ለመስጠት ጥያቄ ካቀረቡ 18 ባለሀብቶች መካከል ለአምስቱ ከሚቀጥለው ሳምንት ጀምሮ የቅድመ እውቅና ፍቃድ እንደሚሰጣቸው የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ገልጿል። በአዲስ አበባ ከተማ አስተዳደር የአስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 84/2016 አንቀጽ 94 መሰረት የተዘጋጀው የአዲስ አበባ ከተማ አስተዳደር የብስክሌት መጋራት አገልግሎትና የብስክሌት መስመር አጠቃቀም ደንብ ቁጥር 183/2017 መተግበር ከጀመረበት መጋቢት 7 ቀን 2017 ዓ.ም ጀምሮ የብስክሌት ኪራይ አገልግሎት ለመስጠት 18 የግል ባለንብረቶች ጥያቄ ማቅረባቸውን የመሰረተ ልማት ዘርፍ ምክትል ቢሮ ኃላፊ አቶ አስመሮም ብርሃነ ገልጸዋል። የባለንብረቶቹ ጥያቄ እየተገመገመ ይገኛል ያሉት ኃላፊው ከቀጣዩ ሳምንት ጀምሮ ለ5 ባለንብረቶች የቅድመ እውቅና ፍቃድ እንደሚሰጥ አስረድተዋል። የብስክሌት ትራንስፖርት አገልግሎት ላይ መሰማራት የሚፈልግ ማንኛውም የግል ባለንብረት ስራ ፈቃድ ለማግኘት 300 እና ከዛ በላይ የብስክሌት ከ100 የማያንሱ በኤሌክትሪክ ባትሪ የሚንቀሳቀሱ ባለ 2 ጎማ ተሽከርካሪዎች ማቅረብ እንዳለበት ደንቡ ያስገድዳል። ቢሮው የተቀመጠውን መስፈርት በሚገባ የሚያሟሉ 2 ወይንም 3 አገልግሎት ሰጪዎች ቢኖሩ በቂ ነው ብሎ እንደሚያምን አቶ አስመሮም ገልጸዋል። ሆኖም ገደብ እንዳልተቀመጠ ነው ያከሉት። በዚህ ሂደት አገልግሎት ሰጪዎች ሊዋሃዱ የሚችሉበት ሁኔታ እንዳለም ጠቁመዋል። አገልግሎቱን ለመጀመር ምን ያህል የአዋጭነት ጥናት ተደርጓል ተብሎ ጥያቄ የቀረበላቸው አቶ አስመሮም በ10 ዓመት ይሰራል ተብሎ የታቀደው የብስክሌት መሰረተ ልማት በ2 ዓመታት መሰራቱን ጠቅሰዋል። በዚህም በመጀመሪያው ዙር የኮሪደር ልማት 100 ኪሎ ሜትር እንዲሁም የሁለተኛው ዙር ሲጠናቀቅ ደግሞ 142 ኪሎ ሜትር በአጠቃላይ 242 ኪሎ ሜትር የብስክሌት መንገድ ስለሚኖር ወደ አገልግሎት ለመግባት ምክንያት ሆኗል ብለዋል። በቂና ደህንነቱ የተጠበቀ የብስክሌት ማቆሚያ ጣቢያ ተዘጋጅቷል ወይ ተብሎ ጥያቄ የቀረበላቸው አቶ አስመሮ እኛ ቦታውን ለይተን ለባለንብረቶች ነው የምንሰጣቸው፣ እነሱ ደግሞ የብስክሌት ማቆሚያ ጣቢያዎችን በቀላሉ መስራት ይጠበቅባቸዋል ብለዋል። የአገልግሎት ክፍያ ስለመወሰኑ የተጠየቁት አቶ አስመሮ እስካሁን አለመወሰኑንና ሆኖም አሁን ካለው የትራንስፖርት አገልግሎት ዋጋ ጋር በማነጻጸር ፍትሃዊ የሆነ ክፍያ እንደሚኖር ጠቁመዋል። ብስክሌት በተገቢ ሁኔታ መጋለብ የማይችሉ ሰዎች አገልግሎት አሰጣጡን ስለሚያስተጓጉሉት በአገልግሎት መስመሮች ላይ መለማመድ እንደማይቻልም አስታውቀዋል። ወደፊት ግን ይህ ጉዳይ እንዴት ይሁን የሚለው በትኩረት እንደሚታይ አክለዋል። አገልግሎት ሰጪዎች በታክስ አስተዳደር አዋጁ መሰረት ለሚሰጡት አገልግሎት ታክስ እንደሚከፍሉ የገለጹት ኃላፊው ለቢሮው የሚያስገቡት ገቢ እንደሌለ ተናግረዋል። የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር የጭነት አገልግሎቶችን ለመቆጣጠርና ጠቅልሎ ለብቻው ለመያዝ እየሞከረ ነው የሚል ቅሬታ ቀርቦበታል። ማህበሩ ግን ገበያውን በብቸኝነት የመቆጣጠር ፍላጎት እንደሌለው ገልጿል። በማህበሩ ላይ ቅሬታቸውን ያቀረቡት በጭነት አስተላላፊነት ስራ ላይ የተሰማሩ ድርጅቶች ለሪፖርተር እንደተናገሩት የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር ጭነቶችን በሙሉ ለመቆጣጠር እየሞከረ ነው። ባለፈው ሳምንት የአክሲዮን ማህበሩ በኢሜይል መልእክት እንደደረሳቸው የተናገሩት ድርጅቶቹ እስከ ሰኔ 2017 ዓ.ም ድረስ ተፈጻሚ የሚሆን ውል እንዲፈርሙ መጠየቃቸውን ገልጸዋል። በውሉ ላይ በተላከው አባሪ መልእክት ውሉን በፍጥነት እንዲፈርሙና
በቀጣይ በጭነት አስተላላፊነት የሚሳተፉት ውል የገቡት ብቻ እንደሚሆኑም ይገልጻል ብለዋል። የኢትዮ ጅቡቲ ባቡር ትራንስፖርት ኩባንያ እንቅስቃሴ በኢትዮጵያ ያሉ የግል የጭነት አስተላላፊ ድርጅቶችን ከገበያ ለማስወጣት ማቀዱን በመንግስትና በህዝብ ገንዘብ የተገነባ የባቡር መሰረተ ልማት ተቆጣጥሮ የጭነት አገልግሎቶችን ብቻውን ለመያዝ ጥረት እያደረገ መሆኑን ተናግረዋል። ሪፖርተር የተመለከተው ረቂቅ ውል በኢትዮ ጅቡቲ ባቡር ትራንስፖርት ኩባንያና በግል የደረቅ ጭነት አስተላላፊ ድርጅቶች የሚፈረም እንደሆነ ይገልጻል። የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር የቢዝነስ ዴቨሎፕመንት ዳይሬክተር አቶ አልዬ ሱጦ ሁሴን ለሪፖርተር በሰጡት ምላሽ እኛ አገልግሎቱን ብቻችንን የመቆጣጠር ፍላጎት የለንም፣ ከግል ትራንዚተሮች ጋር ውል እንዋዋል ያልነው ብዙ የግል አስተላላፊ ድርጅቶች በሚጫኑ እቃዎች ላይ አስፈላጊ የሆኑ መረጃዎችን ባለማሟላታቸው ምክንያት ባቡር እስከ 4 ቀናት ድረስ የጭነት መስተጓጎል እያጋጠሙ በመሆኑ ነው። ኩባንያው ገበያውን ለመቆጣጠር አስቦ ሳይሆን የተማከለና የባቡር ጭነት ትራንስፖርት አገልግሎቶችን ለማቀላጠፍ በማሰብ ነው። ሁሉም ትራንዚተሮች ወደኛ ኑና ውል ግቡ፣ ውል ካልገባችሁ መገልገል አትችሉም አላልንም ብለዋል። የኢትዮጵያ ደረቅ ጭነት አመላላሽ ወኪሎች ማህበር አባላት ባቀረቡት ቅሬታ ላይ ያለውን አስተያየት ለማካተት የተደረገው ጥረት አልተሳካም። የዚህ ማህበር አንዱ አባል የሆነው መንግስታዊው የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ጉዳዩ እሱንም እንደሚመለከተው የኢትዮ ጅቡቲ ባቡር ትራንስፖርት ኩባንያ እንቅስቃሴ ጥቅሙን የሚጎዳ ሊሆን እንደሚችል አስታውቋል። ችግሩን ለመፍታትም ከኩባንያው ጋር ውይይት እንደሚያደርግም ገልጸዋል። የኢትዮጵያ ማሪታይም ባለስልጣን ከ2 ወራት በፊት ለ3 ተጨማሪ ኩባንያዎች የመልታይ ሞዳል ትራንስፖርት አገልግሎት ፍቃድ መስጠቱ ይታወሳል። በኢትዮጵያ ከፍርድ ቤት ትዕዛዝና ከህግ ውጪ የሚፈጸሙ ግድያዎችን መንግስት እንደሚክድና በሚፈጸሙ የመብት ጥሰቶች ላይ እርምጃ ለመውሰድ ያለው ፍላጎት ዝቅተኛ ነው ሲል አምነስቲ ኢንተርናሽናል አስታውቋል። አምነስቲ ከሰሞኑ ይፋ ባደረገው ባለ 410 ገጽ ሪፖርት የኢትዮጵያ ጠቅላይ ሚኒስትርና መንግስታቸው በአማራ ክልል በመከላከያ ሰራዊት እየተፈጸሙ ያሉ ከህግና ከፍርድ ቤት ውጪ የሚፈጸሙ ግድያዎችን እየካዱ ነው ብሏል። ፍትህ ለማስፈን ተፈጸሙ የሚባሉ ወንጀሎችን ከመካድ ባለፈ መንግስት ትርጉም ያለው እርምጃ አለመውሰዱን አስታውቋል። የመንግስት ባለስልጣናት ወንጀል የፈጸሙ አካላት በህግ መሰረት ተጠያቂ እንዲሆኑ ለማድረግ ምንም አይነት እርምጃ እንደማይወስዱ፣ ተጎጂዎች እውነትና ፍትህ የማግኘት መብታቸውን መነፈጋቸውንም ገልጿል። በሴቶችና በልጃገረዶች ላይ ከሚፈጸም ጾታዊ ጥቃት በተጨማሪ ከግጭት ጋር የተገናኙ ጾታዊ ጥቃቶች እየጨመሩ መሆናቸውን የገለጸው ሪፖርቱ በጅምላ የማሰር ድርጊት መኖሩን፣ ነገር ግን የመንግስት አካላት በቁጥጥር ስር የዋሉ ዜጎችን በ48 ሰዓታት ውስጥ ፍርድ ቤት እንዲቀርቡ የሚደነግገውን የኢትዮጵያን ህግ መፈጸም እንዳልቻሉ አብራርቷል። መንግስት በሰብአዊ መብት ተቆርቋሪ ተቋማት ተሰንደው የሚቀርቡ የመብት ጥሰት ወንጀሎችን እንደሚያጣጥል፣ የሽግግር ፍትህ ፖሊሲ ፍትህን እርቅ ላይ ያተኮረ ወረቀት ላይ የቀረ ጉዳይ ነው ብሎታል። የመንግስት ባለስልጣናት የመናገር ነጻነትና በሰላማዊ መንገድ የመሰብሰብ መብት ላይ ጫና እንደሚያሳድሩ፣ የሰብአዊ መብት ተሟጋቾችን ማዋከብና ማስፈራራት፣ በአማራ ክልል ኢንተርኔት ማቋረጥ ላይ መሳተፋቸውንም በሪፖርቱ ተጠቅሷል። በአምነስቲ ሪፖርት ጋዜጠኞች፣ የማህበረሰብ አንቂዎች፣ የሰብአዊ መብት ተሟጋቾችና አርቲስቶች በኃይል በቁጥጥር ስር እንደሚውሉና የተወሰኑት ሀገር ለቀው መሰደዳቸውም ተገልጿል። ድርጅቱ ጆርጂያ፣ ሃንጋሪ፣ ኪርጊስታንና ኒካራጓን ጨምሮ የመደራጀት መብት ከተገደበባቸው 15 ሀገሮች መካከል ኢትዮጵያንም መድቧታል። በኢትዮጵያ በማህበራዊ ሚዲያ ምክንያት የሰብአዊ መብት ጥሰት የገጠማቸው ተጎጂዎች ፌስቡክን ተጠያቂ ለማድረግ የጀመሩት ጥረት በአዎንታዊ የሚወሰድ ጉዳይ መሆኑን ጠቅሶ ከዚህ ቀደም ተደፍራ የተገደለችው የ7 ዓመት ህፃን ፌቨን አወት በሴቶች ላይ የቀጠለ ጾታዊ ጥቃት መኖሩን ማሳያ ናት ብሏል። በመንግስት ኃይሎችና በታጣቂ ኃይሎች የሚፈጸሙ ህገወጥ ጥቃቶችና ግድያዎች ከታዩባቸው 11 ሀገሮች መካከል የተመደበችው ኢትዮጵያ በአየር ላይ ድብደባና በድሮን የሚፈጸሙ ጥቃቶች በሀገሮቹ የተፈጸሙ የሰብአዊ መብት ጥሰቶች መሆናቸው በሪፖርቱ ተመላክቷል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።